ጥልቅ የጥበብ ሰው ድንገት ቢያመልጠን እኛ ታናናሾች ይህን እንድንሞክር ህዝብ ድሉን ሰጠን። እኛም ተቀበልን የከበረ አደራ በቻልነው ልንሞክር በቻልነው ልንሰራ አግዙን አበርቱን አዎ እኛም እንደግ። መንገዱ ከባድ ነው በነፃነት ሜዳ ራስን መፈለግ። እንታወቅ ኮሜዲያን ያሲር ረዲ መጠሪያ ስሜ ነው። የኢቢኤስ ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው። ዋት ለማቅረብ እየሞከርኩ እንዴ ነው ሉክ የመጣዋል እየመጣ ነው ግን ለመላው ኢትዮጵያ ህዝብ ለዚህ ፕሮግራም ይመጥናል ብላችሁ እኔም ቮት ያደረጋችሁ ድምጽ የሰጣችሁ ይሆናል ይሞክር እስኪ እኔው ይሞክር እስኪ ብላችሁ እዚህ መድረክ ላይ ትልቅ መድረክ ነው እዚህ መድረክ ላይ የጋበዛችሁኝ ቤተሰቦቼ አመሰግናለሁ። እድሉን ከሰጣችሁን ደግሞ ወደፊት የተሻለ ነገር ሰርተን እንደምናሳያችሁ ቃል እንገባለን። እዚህ ፕሮግራም ላይ እንትን ፊርማ አልደረገም አልፈረምኩም ገና ገምጋሚዎች አሉ ኳላ ይሆናል ይሄ የባኩር እንግዶች ናችሁ አታጨባጭቡ ምንድነው የባኩር እንግዶች አዲስ ጀማሪ ልክ ሲመጣ ሾውን አንደርስታንድ ያደርጉ በአካል ከመገናኘታችን በፊት አንድ ልታውቁልኝ የሚፈልገው ነገር አለ። ፎቶ ነው እኔ ነኝ። በአካል ከመገናኘታችን በፊት አንድ ልታውቁልኝ የሚፈልገው ነገር አለ። ፎቶ ነው እኔ ነኝ። ሰው ልጅ በሙሉ ጦጣ ነው። ሁሉም ሰው ጦጣ ነው። እኔም እናንተም ሁላችንም ጦጣዎች ነን። ሁሉም ጦጣ ነው ከባለስልጣኖች በቀር። እነሱ ጅብ ናቸው። ቅላቷ ኤ+ ሆኖ መልኳ ኤ++ በኔ ክላስ አፍንጫዋን ትላስ 0 خلاص ሰው ልጅ በሙሉ What's your biggest red flag? My biggest red flag is I'm stuck over the same guy. Talk a lot. I talk way too much. I'm really loud. I'm a DJ and I'm in a frat. What type of frat? A brown frat. Oh my god, bro. ምልክቶቹ ጋር ስንመጣ ደግሞ የመጀመሪያው ምልክት የሚሆነው አብርሃም ወይኔ አንተን ካልሲዎች በየቦታው አምላኬ ሆይ ይቺን የመሰለች እህት ሳይገባኝ ስለሰጠኝ ሁሌም አመሰግንሃለሁ። እህቴ ያሰበችውን ሁሉ አሳካላት። ይቺን የመሰለች እህት ስላለኝ ሁሌም ደስተኛ ነኝ። እባክህ ምቀኛውን ሸረኛውን ሁሉም ከብሯ በታች አድርግላት። ያሰበችውን መኪና ስጣት፣ ቤቱንም ድገምላት። ይገባታል እህቴ፣ ለኔ አትገባኝም ነበር እህቴ። ሁሌም አመሰግንሃለሁ ፈጣሪ ይቺን የመሰለች እህት ስለሰጠኝ። እግዚአብሔር ተመስገን ፈጣሪ። እህቴ ሁሌም እወድሻለሁ እህቴ። አመሰግናለሁ እህቴ፣ ጠብቅልኝ። እኔ የምልሽ ሮዚ እንዴት ነው ከቴሙ ላይ በ0 ፓውንድ ማዘዝ እንችላለን ያልሽው? እኔ እኮ ሞክሬው እምቢ አለኝ። ምኑ ላይ ነው ኮዱን ያስገባው? ኮዱን ያስገባሁት ፔመንት ታይም ላይ ነው። ኖ ፔመንት ታይም ላይ አይደለም ማስገባት ያለበት። በመጀመሪያ የቲሙ አፕ ላይ ትሄድና እዚህ ጋር የምታየውን ኮድ የሰርች ባሩ ላይ ሄደህ ታስቀምጠዋለህ ማለት ነው። ከዛ በ0 ፓውንድ ያሉ እቃዎች የተለያዩ እቃዎች ይመጡልሃል። አንተ ከነሱ ውስጥ የምትፈልገውን ነገር መርጠህ ማዘዝ ትችላለህ። ግን ደግሞ ይሄ የሚሆነው ኮዱን ካስገባ በኋላ መቆየት አይጠበቅብህም። ወዲያውኑ ማዘዝ መቻል አለብህ ማለት ነው። በነገራችን ላይ አንተም ተጠቅመው ጓደኞችንም እንደምታስጠቅም ተስፋ አደርጋለሁ። ሼር አድርግላችሁ። ቤተልሔም ስሄድ አይሻለው ቀራንዮም ስሄድ ፍጹም አትለይም ከልጅሽ የአንቺስ ልዩ ነው ፍቅርሽ ቤተልሔም Delete your dating app. Happy birthday ሾፍሻታ ግን 23 ዓመት ልትል እኮ ነው። ኧረ እኔ ግን ታየኝ 2-3 ነው። አይኖች አያዩም ካንተ በቀር የምትወደድ የምትፈቀር ዘመድ ወገኔ ሆነኛል እኔን የሚችል የት ይገኛል? ዘመድ ወገኔ ሆነኛል ሞገስ ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ በሰላም አይኖ አንተ ልጄ ጨዋ ነው ትላለህ እንጂ ልጅ ሲጋራ ያጨሳል። የኔ ልጅ በፍጹም ሲጋራ አያጤስም። ያጨሳል። አያጤስም። ያጨሳል።
አይጤስም። በተግባር ላሳይ ወስጄ ይቻላል። ይሄ ልጅ አንተ ልጅ አይደለም? ይሄ ልጅ የኔ አይደለም። ታዲያ የማን ልጅ ነው? ይሄ ኤአይ ነው። ሰላም ሰላም፣ ውድ ደንበኞቼ እንደምን አላችሁ? እንኳንም ለዓመቱ መጋቢት አቦ አደረሳችሁ። ዛሬ ዋዜማው ነው። በጣም በጧት ነው። ቅዳሜ ቀን የታዘዝኩት ለ500 ሰው ወስጄ አቡ የቤተክርስቲያን እንዳበላን የታዘዝኩት። እኔም እንግዲህ ባዘዙኝ መሰረት ወስጄ ለ500 ሰው በ500 ምሳቃ አድርጌ እንግዲህ አበላላቸዋለሁ ማለት ነው። እናንተም ደግሞ እንደዚህ አይነት ፕሮግራም ሲኖራችሁ ብታዙኝ። በህይወቴ ውስጥ አንድ ትልቅ ነገር የተጋረደ ነገር ገጥሞኛል። ቅዱስ ሚካኤል ወዳጆች ደህና ናቸው? እንዴት ደስ እንዳለኝ ዛሬ አባቴ ደጅን ያደረው። ከዛ ደግሞ ወደ ቤት ይዘነው ልንገባ ነው። ብቻ ምን አለፋችሁ ቆንጆ ሁኛለሁ። በቃ እንደምታዩን በሽፎኔ ወይ ቅዱስ ሚካኤል የኔ አባት የኔ ጸጋ የኔ ሞገስ ዛሬ በአደባባይ እንደው ስለ ቅዱስ ሚካኤል እያልኩ ዳቦ የምዘክርለት ቅዱስ ሚካኤል ወዳጅ ቅዱስ ሚካኤል ልጅ እንደው ተቀዳቻል። ለማንኛውም ዳቦአችንን ይዘን ሸንሽነን ቅዱስ ሚካኤልን የሚያነክሰውን ሰው እንዳለ አስፋልት ላይ ቆሜ ስለ ቅዱስ ሚካኤል ስለ አባቴ ስሙን ስጠራ እንዴት እንደቸኮልኩ። ሽፎኔ አያምርም? በስመ አብ እንዴት እንደሚያምር ዋው! እንዴት አያችሁት? ፈርጥ ያላቸው ልብሶች ናቸው። እነዚህን የመሳሰሉ ሽፎን የምትፈልጉ ከሆነ ሰሚት ቱሊ ዲምቱ ለቡ ነው መገኛው። ፍሬ ደሉዬ ሽፎን ነኝ። ነጠላ ይሳበዛ ላይ ግሬስ ግሬስ አለ። ለራሴ ቁርስ ያሳንሳል። ለማንኛውም ራሴ ሞቅ ማድረግ ወዳለሁ። እንደዚህ ዝንጥ ብዬ እንደምታዩ ነጠላ የራሱ እንዴት እንደሚያምር የኔ አባት የኔ ሞገስ የሆነኝ የድንግል ማርያም ልጅ ክብሩን ሁሉ መድኃኒዓለም ይውሰድ። እንደዚህ ዝንጥ ብዬ ፍሬዬሽን ወይዬ ብዬ ጥምጥም እንድልባቸው። የቅዱስ ሚካኤል ወዳጆች የት ናችሁ? ብቻ ምን አለፋችሁ በህይወቴ ውስጥ አንድ ትልቅ ነገር የተጋረደ ነገር ገጥሞኛል። ጋይስ ማን ፈልጌ ነበርና ማንን ነው? አንድ ጊዜ በጣም ፈልጋለሁ። አንተን ነው? እኔን ነው? አዎ። እንደዚህ ለብርቱ ጉዳይ እንዴት ሊፈልገኝ ይችላል? መጣው እንዴት መጣ? እኔን ነው? ፈልገኝ ነው? አዎ ፈልጌ ነው። ተልከህ ነው? ነገ ተልኬ እንኳን አይደለም። ኦኬ ምን ነበር? እሺ ሳንቲም ምናምን ይኖራል? ቸግሮኝ ነው። ሳንቲም ይኖራል? ታዲያ ላይ ያለው እንደሱ አትልም ነበር? ና ተከተለኝ። እሺ ና እሺ ምን ነበር ያልከኝ? ቸግሮኛል፣ ሳንቲም ካለ እርዳኝ ለማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። መሄድ ትችላለህ። እግዚአብሔር ይስጥልኝ። መሄድ ትችላለህ። አብሮ ይስጠን። አንድ በጣም አስደንጋጭ መረጃ እየሰማው። What's the one app you want? ባለትዳር ነሽ? ልጆች አሉሽ? ገምት እስኪ። 3 ወይም 4 ልጆች አሉ? ድንግል ነኝ። አቤት አምላኬ ሆይ ባሌ ከኔ። What if I choose the wrong part? ይሄን መሰለ አገልግል ፌስቡክ ክፍያ መጀመሩን ሰምታችኋል? ፌስቡክ I was 45 ለበዓላችሁ ደረስኩላችሁ አይደለ? የምታውቁትን እንደማውቀው በአንጋፋው አርቲስት በነፃነት ነበር ይህ መድረክ የሚደምቀው። ፊርማዬ አልደረቀም፣ አልፈረምኩም ገና። አገምጋሚዎች አሉ እኮ ላይ ይሆናል። ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው። ዋት የምታውቁትን እንደማውቀው ካምፓኒ ነው፣ ተቋም ነው አይደል? እዚህ ካምፓኒ አምባሳደር ትሆንልናል አሉኝ። ፊንቴክ ይባላል። ሄድኩኝ። እንግዲህ ውል ቀርቦልኝ አውርቼ ያውም በትልቁ ምንድነው ማህበረሰብን አገለግላለሁ። ምክንያቱም ሌላ ቦታ ላይ ወደ
3 ሚሊዮን ወይ ምናምን የሚሸጥ መኪና እኔ በእንዲህ አይነት መልኩ ነው የማቀርበው። መጀመሪያ 950 ሺህ ብር ያስገቡና ቀሪም 950 ሺህ ብር በ5 ዓመት ውስጥ ያለ ወለድ በየወሩ እንዲከፍሉ አደርጋለሁ ሲል ይሄ ደስ ይላል፣ ማህበረሰብን የሚጠቅም ነው። ኦኬ ይሄ እንግዲህ አንድ ተቋም ነው ያፈራረመኝ፣ ተፈራረምን። በዚህ መልክ ነው ግንኙነታችን የተጀመረው። እንደዚያው የክብር አምባሳደር ስትሆን እና ሐሳቦች ስትሰማ አይ በቃ አሪፍ ሐሳብ ነው ብለህ ነው የምትገባበት ወይስ ታስባ ይሄ ነገር እንዴ ሊሆን የሚችል ነገር ነው እንዴት እንደዚህ ይሆናል ብለህ ትጠይቃለህ? ሰዎችን አታማክርም? አሁን ለምሳሌ አሪፍ ሐሳብ ነው የሚሆን ከሆነ ግን ብዙ ሰዎች ይጠይቃሉ። ለምሳሌ እንዴት በ5 ዓመት ውስጥ ያለ ወለድ እንደዛ ሊሆን ይችላል ብለው የሚጠይቁ ሰዎች አሉ። በኋላም እንደሰማው ድርጅቱ ራሱ በኋላ የተወሰነ ክፍያ ጭማሪም አደረገ የሚል ነገርም ሰምቻለሁ። ምን መሰለህ እኔ ወደዚህ ስመጣ ስድርስ ሁለተኛ ዙር እየተሰጠ ነው እና የተጠራሁትም ልክ ከመፈራረሜ በፊት የተገኘሁት እንትን ላይ ነው ወዳጅነት ፓርክ ላይ በትልቁ ሲሰጥ ነው ርክክብ ሲያደርግ ነው። እዛ ላይ ነው የተገኘሁት። ትልልቅ ስልጣናት፣ ታዋቂ ሰዎች፣ ከዚህ በፊት የተሰጣቸው ሰዎች ሲመሰክሩ ምናምን አይቻሉ። ሶ ይሄ ትልቅ ነገር ነው ማለት ነው። ከዛ እንደውም እዛው ላይ ነው የእንትኑ ፊርማውን የሚያደርግ ነው። ልክ እዛው ላይ ነው አይተው ከሆነ ካየው በኋላ እዛ ላይ ተጠርቼ እንደዚህ አምባሳደር ልናደርጋቸው ነው እዚሁ ተብሎ እዛው ተፈራረምን ማለት ነው። ይሄን አይተሃል። በቃ ትልቅ ነገር ነው። ስለዚህ ይሄ ማህበረሰብን ያገለግላል። በዚህ መልኩ ነው የገባው። ይከፈልሃል እንደዚህ አምባሳደር በመሆን በዚህኛው ማለት ነው። በሌሎቹ እንደሚከፈል አውቃለሁ። ያው ኦፍኮርስ እንደዛ ነው የምትሰራው። የክፍያችሁ ይፋ የሚሆን ነው ወይስ ስምምነት አላችሁ? ገንዘቡን መጠኑን ማታወጡበት አለ? መጠኑ አይወጣም። የተለያየ ነው። መኪናስ ይሰጣችኋል? ይሰጣል አንተ? አዎ ከስምምነት ውስጥ አለ? አዎ ምክንያቱም በሰራው ልክ ነው። አንተ ነው የምትመርጠው። ምንድን ነው የምትፈልገው? ግን ትልቁ ነገር ምን መሰለህ? ትልቁ ነገር ከነዚህ ሁሉ ውጪ የእውነት ከሌሎቹ ጋር ስሰራ እንደነበረው ማህበረሰብን የሚያገለግል ጨንቋ ምን ነው አንቺ ይሄ ቪዲዮ አህያ ለሆነችው ጓደኛዬ ነው። አህያ ማለት ስድብ አይደለም። አፈቅርሻለሁ፣ ህይወቴ ያላንቺ ባዶ ናት፣ ያላንቺ መኖር አልችልም ማለት ነው የኔ አህያ።